ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የዲን ሀውሰንን ጉዳይ እንመልከት። በሪያል ማድሪድ አስደናቂ ጊዜን እያሳለፈ ይገኛል። ገና በክለቦች ዓለም ዋንጫ ነበር የሪያል ማድሪድ መለያ ለብሶ መጫወት የጀመረው፣ ግን ጥሩ ከሚባሉ ተከላካዮች መካከል አንዱ ነው። በእርግጥ ይህንን በበርሞዝ አሳይቷል። ዩቬንቱስ ይህንን ተጫዋች የለቀቀበት መንገድ አሁን እያሳየ ካለው አቋም ጋር ሲገናኝ ወርዝ ማያረግ ይሆናል አይደለም። ምክንያቱም ልጁ ትልቅ አቅም ያለው እንደሆነ ከጅምሩ የሚታወቅ ነበር። እናንሳው ይህንን ጉዳይ። በሁለት ቀይ ካርዶችን ተመልክቷል እስካሁን ደስ በሪያል ማድሪድ አለ ክለቦች ዓለም ዋንጫ ላይም በተመሳሳይ፣ ግን በጣም ጥሩ ተከላካይ መሆኑን ደግሞ እያሳየ ይገኛል። እንመልከት። ልክ ነው። ዲን ሀውሰን በሪያል ማድሪድ ደጋፊዎች እና በማድሪድ ዘመን ብዙሃን መገናኛዎች ብዙ እየተደነቀ ያለ ተጫዋች ነው። አሁን በቀደም በነበራቸው የላሊጋ ጨዋታ ላይ በቀይ የመውጣቱ ጉዳይ ለወትሮ የተረጋጋ በመሆኑ የምናውቀው አሰልጣኝ ሻቢ አሎንሶ ሜዳ ውስጥ ገብቶ ሳይቀር አርቢትሩን እንዲቃወም አድርጎታል። ሪያል ማድሪድም አሁን በስፔን ፍትህ አገኛለሁ ብሎ ስለማያምን መሰለኝ የአንድ ትልቅ ዶሴ አዘጋጅቶ የሚፈጸሙበትን የዳኝነት በደሎች ለፊፋ ሪፖርት ማድረግ ጀምሯል እና የበቀደሙ ጨዋታ ደግሞ ያው ባለፈው ዓመት እንደምታስታውሹ ባለፉት 2 ዓመታት በተለይ የሪያል ማድሪድ ቲቪ ክሊፖች እያዘጋጀ ሪያል ማድሪድ ከዚህ በፊት በዳኝነት የደረሱበትን በደሎች የሚያሳዩ ሞንታዦች በሪያል ማድሪድ ቲቪ ላይ ሲለቀቁ ማየት በጣም የተለመደ ነበር እና ከነዚህ መካከል አንዱ ሆኖ ክሊፕ ተደርጎ በሚቀጥለው ቪዲዮ እንደሚታይ እርግጠኛ ነኝ። ምክንያቱም የመጨረሻው ሰው አልነበርም ያንን ጥፋት በሰራበት ጊዜ፣ አጠገቡ ሌላ ተጫዋች ነበር እና በኋላም ዳኞቹም ስህተት መስራታቸውን አምነዋል ተብሏል። ግን እሱ በቂ ማጽናኛ ሊሆን አይችልም። ሪያል ማድሪድ እንዲያውም ጨዋታውን ሰርቫይቭ አደረገና 2-1 አሸነፈ እንጂ በሶሲዳድ ተሸንፎ ቢሆን ኖሮ ደግሞ የበለጠ ከፍተኛ ቁጣ ሊያስነሳ ይችል ነበር እና ዲን ሀውሰን የመጨረሻው አክሽኑ እሱ ነው። አሁን ያው እንግዲህ የመጨረሻ የላሊጋ ጨዋታው እሱ ስለነበር ከሶሲዳድ ጋር በአኒዮታ የተደረገው ጨዋታ። ግን በጠቅላላው ይሄ የ20 ዓመት ወጣት ወደ ሪያል ማድሪድ ከሄደበት ጊዜ ጀምሮ ምሳ እንዳነሳሹ የዓለም የክለቦች ዋንጫ ከመጀመሩ አስቀድሞ ሪያል ማድሪድ ከፈጸማቸው ዝውውሮች መካከል አንደኛው ነው። 58 ሚሊዮን ዩሮ ነው ለዚህ ተጫዋች ዝውውር ለቦርንመዝ የከፈለው እና ሻቢ አሎንሶ ሊጫወት የሚፈልግበት የእግር ኳስ ስታይል አለ። ለዛ ስታይል በልክ የተሰፋ በአግባቡ የተስማማ አይነት ተጫዋች ነው። ከ58 እስከ 60 ሚሊዮን ዩሮ የሚደርስ ገንዘብ ቢሆንም አሁን ስለወጣበት ገንዘብ መጠን ሰዎች ጭራሽ አያነሱም። እንዲያውም በጣም በጥሩ ገንዘብ ነው ሪያል ማድሪድ ይህንን ተጫዋች ያገኘው። ምክንያቱም ማድሪድ ይህን ተጫዋች ከማስፈረሙ በፊት ሁሉም ትልልቅ የእንግሊዝ ቡድኖች ማለት ይቻላል አርሰናል፣ ቼልሲ፣ ሊቨርፑል አይነት ትልልቅ የእንግሊዝ ቡድኖች በቦርንመዝ በመጀመሪያው የውድድር ዘመን ባሳየው በጣም የሚያስደንቅ ብቃት የተነሳ ሊያስፈርሙት ይፈልጉ ነበር እና ሪያል ማድሪድ በመጨረሻ ያው የተጫዋቹ የልጅነት ህልምም ስለነበር ወደ ሀገሩም ወደ ስፔን ስለሆነ የሚመለሰው ይሄ ዝውውር እና ለማድሪድ መጫወት የማይፈልግ ብዙ ወጣት ስለሌለ ወደ ሪያል ማድሪድ ሄደ እንጂ በእንግሊዝም በርካታ ፈላጊዎች ነበሩት። ወደ ሪያል ማድሪድም ባይጓዝ ኖሮ ወደ አንድ ግዙፍ የአውሮፓ ክለብ እንደሚዘዋወር የተረጋገጠ ነበር እና በዓለም የክለቦች ዋንጫ ላይ እንዳነሳሽው የፔዤ ጨዋታ ላይ አልተሰለፈም። ሻቢ አሎንሶ የሪያል ማድሪድ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ አንድ ጨዋታ ብቻ ነው የተሸነፈው፣ ያ የፔዤ ጨዋታ። እዛም ጨዋታ ላይ አስቀድሞ በነበረው ጨዋታ በተመለከተው ቀይ ካርድ ምክንያት ሳይሰለፍ ቀረ እና ብቸኛው የተሸነፉበት ጨዋታ ዲን ሀውሰን ሜዳ ውስጥ ያልነበረበትም። እንዲያውም አስታውሳለሁ ያን ጊዜ የሪያል ማድሪድ የተከላካይ መስመር ቴስቶስትሮን በዛበት ስንል ነበር። ምክንያቱም ሩዲገር የሚጫወተው ልክ እንደዚህ ሆኖ በጀብደኝነት ነው የሚጫወተው። ራውል አሴንሲዮም የሚጫወተው በተመሳሳይ ባልተገራ አግሬሽን ነው። አሁን ከሁለቱ ጋር እሱ ሲጣመር መረጋጋት ይሰፍናል የሪያል ማድሪድ የተከላካይ መስመር ላይ። ሁለቱ አንድ ላይ ሲሆኑ ሁለት እሳቶች አንድ ላይ ይሆናሉ ማለት ነው። ብዙ ጊዜ ደግሞ የሚመከረው ተከላካዮች አንደኛው እሳት ከሆነ
ተፋላሚ ሸርተቴዎች የሚወርድ የአንድ ለአንድ ፍልሚያዎች ላይ ብዙ የሚሳተፍ ከሆነ አንደኛው የበለጠ ፖዚሽናል እንዲሆን ይፈልጋል። አንደኛው የበለጠ ሴሬብራል፣ የበለጠ የሚያስተውል፣ የበለጠ ጨዋታ የሚያነብ፣ የተሻለ የሰከነ የተረጋጋ እንዲሆን ይፈልጋል። በማንቸስተር ዩናይትድ ለምሳሌ ከዚህ በፊት እንዲህ አይነት ጥምረት ነበር። ኒማንያ ቪዲች ተጋፋጩ ተከላካይ ነው። ጉልበተኛው በጭንቅላቱ ሳይቀር ታክል ሊወርድ የሚችል ማለት ነው። ያለውን ሁሉ የሚሰጥ ሆኖ ግን እንደ ካራክተሪስቲክስ የበለጠ ዱዌሊስት ነው። የበለጠ ፍልሚያዎች ላይ፣ የበለጠ ሸርተቴዎች ላይ፣ የበለጠ የአንድ ለአንድ ትግሎች ላይ የሚገኝ ተጫዋች ሲሆን ሪዮ ፈርዲናንድ ደግሞ የበለጠ ፖዚሽናል ነው፣ የበለጠ የተረጋጋ ነው እንጂ ብዙ ጊዜ መለያው ቆሽሾ አይወጣም። ነጩን የማንቸስተር ዩናይትድን የሜዳ ውጭ መለያ ቢለብስ ነጭ እንደሆነ ነው የሚወጣው። የቪዲች ግን ምናልባት መለያው ቀለሙን ይቀይር ይሆናል እና ብዙ ጊዜ የተዋጡ የተከላካይ ጥምረቶች እንዲህ አይነት ናቸው። በ2021 የጣሊያን ብሔራዊ ቡድን የአውሮፓ ሻምፒዮን ሲሆን ሊዮናርዶ ቦኑቺ እና ጆርጆ ኬሊኒ ናቸው አብረው የነበሩት። ኬሊኒ ልክ ቅድም ስለ ቪዲች ያልኩት አይነት ተጫዋች ነው። የበለጠ ተጋፋጭ፣ የበለጠ አካላዊ ተጫዋች ነው። ቦኑቺ ደግሞ የበለጠ ሴሬብራል ተጫዋች ነው፣ የበለጠ ጨዋታ የማንበብ ተጫዋች ነው። ወይ ራፋኤል ቫራን እና ሰርጂዮ ራሞስ። ቫራን ቀይ ሲያይ አታየውም፣ ክሊን ተከላካይ ነው። ራሞስ ደግሞ አግሬሲቭ ነው በጣም እና ሪያል ማድሪድ አንዳንድ ጊዜ ባለፈው የውድድር ዘመን በምርጫ ማጣትም ሊሆን ይችላል፣ ግን ሁለቱን ተከላካዮች አንድ ላይ ያሰልፍ ነበር። ጥሩ የተጫወቱባቸው ጨዋታዎች እንደነበሩ አልክድም፣ ግን ሁለቱም ተመሳሳይ ታይፕ ተከላካዮች ናቸው። ዲን ሃውሰን ሲመጣ ከሁለቱ ከአንዱ ጋር ሲጣመር እርጋታ ይሰፍናል። የሪያል ማድሪድ የተከላካይ መስመር ላይ የበለጠ የአማካይ ክፍል ነፍስ ያለው ተከላካይ ነው እና መጀመሪያ የምታስተውዩ ነገር 20 ዓመቱ አይመስልም የሚጫወትበት እርጋታና ስክነት፣ ገና 20 ዓመቱ እና በአምስቱ ትልልቅ የአውሮፓ ሊጎች በመጀመሪያ አሰላለፍ እየተጫወተ ያሳለፈበት አንድ ሙሉ የውድድር ዘመን ብቻ ነው የነበረው። ዩቬንቱስ ነው በልጅነቱ የወሰደው። የነሱ ወጣት ቡድን የዩቬንቱስ ወጣት ቡድን በቅርብ ጊዜ የሚገርሙ ተጫዋቾች ሲያወጣ አይተናል። አሁን በቀደም ከኢንተር ጋር በነበረው ጨዋታ በጣም ግሩም ነበር። ጨዋታው የሚገርም ጨዋታ ነበር። 4-3 ያለቀው። ኢንተር ከዩቬ አምናም እንደዚሁ 4-4 ነበር የመጀመሪያው ጨዋታ በደርቢ ደ ኢታሊያ የተጠናቀቀው። በቀደም 4-3 ነዛ ጨዋታ ላይ ኬናን ይልዲዝ የሚደንቅ ጎል አስቆጥሯል። ሌላም ከዩቬንቱስ አካዳሚ የወጣ ምናልባት የአንድሪያ አኝሊ ትልቁ ሌጋሲ እሱ ሊሆን ይችላል። 9 ጊዜ ስኩዴቶ አሸንፈዋል፣ ቻምፒየንስ ሊግ ፋይናል ተጫውተዋል፣ ሌሎች ብዙ ዋንጫዎች ወስደዋል። እንደዚህ ግን ብዙ ወጣት ተጫዋቾች የሚያፈራ ነው እና አንዳንዶቹ ዓለም አቀፍ ተጫዋቾች ናቸው። ጣሊያናውያን ብቻ አይደሉም፣ ከድንበር ተሻግረው የሚያመጧቸው ተጫዋቾች አሉ እና ዲን ሃውሰን ከነዛ መካከል አንደኛው ነው የነበረው። በኋላ ግን በዩቬንቱስ ዋናው ቡድን ውስጥ ብዙ የመሰለፍ እድል ሳያገኝ ሲቀር የጆዜ ሞሪኞ ሮማ በውሰት ወሰደው እና ጆዜ ሞሪኞን አይነት ትልልቅ አሰልጣኞች ቶሎ ተሰጥኦ ይለያሉ እና እሳቸው በዚህ እድሜ ካሰለጠንኳቸው ተከላካዮች ሁሉ በሳሉ እና ለወደፊቱ በላቀ ደረጃ የሚጫወት የወደፊቱ ዘመን ተከላካይ ብለው አድንቀውት ነበር። ለሮማ አንድም ጨዋታ ሳያደርግ ጥቂት ልምምዶችን ብቻ እንደሰራ ባለ ክህሎት እንደሆነ የታወቀ ነው። ግን ዩቬንቱስ ያለፈው ከዚህኛው በፊት የነበረው ክረምት ላይ የማጽዳት ክረምት ነው የነበረው። ክርስቲያኖ ጁንቶሊ የሚባለው የስፖርት ዳይሬክተር መጡ ከናፖሊ እና በርካታ ተጫዋቾችን አስወጡና ሌሎች አዳዲስ ተጫዋቾችን ከ20 በላይ ተጫዋቾች ናቸው የለቀቁት። ትልቅ ክሊር አውት ነው የነበረው፣ በርካታ ተጫዋቾች የወጡበት ነው እና ከነዛ መካከል አንደኛው ሆኖን ወደ ቦርንመዝ ይሄ ተጫዋች የመጣው ግን በጥቂት ወራት ውስጥ ብቻ ከእድሜው የበሰለ መሆኑን ገና በ19 ዓመቱ ለቦርንመዝ በጣም አካላዊ ነው በሚባለው ሊግ ውስጥ መጫወት ከጀመረበት ጊዜ ጀምሮ ማሳየት ጀምሯል። ሪያል ማድሪድ እሱን ካስፈረመ በኋላ ያው ሳምፕል ሳይዙ ትንሽ ነው። የዓለም የክለቦች ዋንጫ ጨዋታን ከደመርን 10 ጨዋታ ብቻ ነው ሪያል ማድሪድ በአሎንሶ አሰልጣኝነት ስር ያደረገው። ስለ መሻሻሉ ብዙ ለመናገር ተጨማሪ ጨዋታዎችን ማየት ይገባን ይሆናል፣ ግን የማለዳ ምልክቶቹ ጥሩ ናቸው። አንድ ጨዋታ ላይ ብቻ ነው ከ2 ጎል በላይ ተቆጠረበት ሪያል ማድሪድ በዚህ የውድድር ዘመን፣ ወይም በዚህ የውድድር ዘመን ብቻ ሳይሆን ዲን ሃውሰን ወደ ሪያል ማድሪድ ከመጣበት ጊዜ ጀምሮ እሱንም ጨዋታ አልተሰለፈም። ቅድም ያነሳሁት የፓሪስ ሳን ጀርማ ጨዋታ 4-0 ያለቀው ጨዋታ እሱ ያልተሰለፈበት ጨዋታ ነው። ሪያል ማድሪድ ባለፈው የውድድር ዘመን በላሊጋው
38 ጎሎች ተቆጥረውበት ነበር። ያን ያህል መጥፎ ቁጥር አይደለም፣ ግን ሻምፒዮን ለመሆን ለሚፎካከር ቡድን ከዚህ የበለጠ ጥብቅነት ይጠበቃል። በየጨዋታው በአማካይ 1 ጎል ይቆጠርበት ነበር። አሎንሶ ሰሞኑን ከሌኪፕ አንቸሎቲ ሰሞኑን ከሌኪፕ ጋር በነበራቸው ቃለ ምልልስም ያለፈው የውድድር ዘመንን ውጤት የወሰነው የተከላካይ ክፍላችን ላይ የነበረው የጉዳት መጠን ነው፣ በርካታ ተጫዋቾች ተጎድተውብን ነበር ብለዋል። እውነት ነው ለነገሩ፣ ምክንያቱም ካርቫሃል በኤሲኤል ምክንያት ከጥቅምት በኋላ አልተጫወተም። በ2 ሲዝን 2 የኤሲኤል ጉዳቶች ገጥሞት ነበር ኤደር ሚሊታው። ሩዲገር በጉዳት ምክንያት ከሜዳ የራቀበት ጊዜ ነበር እና ሳይታሰብ ነው ራውል አሴንሲዮን ብዙ ማሰለፍ ጀምሮ ነበር። የመጀመሪያ የውድድር ዘመን የሲዝን ፕላናቸው እቅድ አልነበረም እና 38 ጎል ተቆጥሮባቸዋል። አሁን ግን መሻሻሎች ማየት ይቻላል። አሁን የበቀደሙን ጨዋታ ጨዋታውን ስላልጨረሰ ተጫዋቹ እንደው ለሳምፕል የሚመች ጨዋታ አይደለም። ነገር ግን ሪያል ማድሪድ እስከዛ ጨዋታ ድረስ 17 ሙከራ ብቻ ነበር በመጀመሪያዎቹ 3 የላሊጋ ጨዋታዎች የተደረገበት እና ይሄ ከ2008-9 የውድድር ዘመን ወዲህ በመጀመሪያዎቹ 3 የላሊጋ ጨዋታዎች ሪያል ማድሪድ የተደረገበት የሙከራ መጠን አነስተኛ ሲሆን ከ16 ዓመት በኋላ ትንሹ ከ2008-9 በኋላ ትንሹ የሙከራ መጠን የተደረገበት በ3 ጨዋታ 17 ሙከራ ማለት በየጨዋታው 5 ነጥብ ምናምን ሙከራ ማለት ነው። ሙከራ አይደረግበትም። ከነዚህ መካከል በ3 ጨዋታ 6ቱ ብቻ ናቸው ኢላማቸውን ያልሳቱት፣ በየጨዋታው በአማካይ 2 ብቻ ማለት ነው። ይሄ የዲን ሃውሰን መምጣት ብቻ የለወጠው አይደለም፣ ግን ለዚህ ኮንትሪቢዩት አድርጓል፣ ለዚህ ትልቅ አስተዋጽኦ አድርጓል። ምክንያቱም ሪያል ማድሪድ ይህንን ተጫዋች መጠቀም ከጀመረበት ጊዜ ጀምሮና ከሻቢ አሎንሶ በኃላፊነት መሾም በኋላ የተከላካይ መስመሩ የበለጠ ወደፊት ገፍቶ መከላከል ጀምሯል። በሃይ ዲፌንሲቭ ላይን መከላከል ጀምሯል። ስለዚህ ኳስ የሚቀሙት ገና ወደ አደገኛ ዞን ከመድረሱ የመጨረሻው 30 ሜትር ላይ ከመጠጋቱ በፊት ነው። ብዙ የሃይ ቦል ሪከቨሪ ያላቸው ያ እንዲሆን 50 ሜትር በምቾት መከላከል የሚችል ተጫዋች ያስፈልጋል። 50 ሜትር ተስማምቶት ለመከላከል ደግሞ ኃይለኛ የሪከቨሪ ፍጥነት ያስፈልጋል። እነዚህ ችሎታዎች አሉት። ቅድም እንዳነሳሁት ወዲያው የሚታይ መረጋጋት አለ። ግን እኔ በጣም ሲግኒፊካንት ነው ወይም በጉልህ ጥቅም ጨምሯል ብዬ ማምነው በሪያል ማድሪድ አጨዋወት ውስጥ የሪያል ማድሪድ የቢልድ አፕ ጥራትን ያሻሻለበት መንገድ ነው። ብዙ ጊዜ አንስቼዋለሁ። የቶኒ ክሩስ ቀዳዳ አሁን ድረስ አልተሞላም። ምክንያቱም በሱ ፈንታ ተጫዋች አላስፈረሙም እና ቡድን ውስጥ ያሉ ተጫዋቾች ደግሞ በጣም ጥሩ ተጫዋቾች ቢሆኑም የክሩስ ክህሎት ያላቸው ተጫዋቾች አይደሉም። ስለዚህ የሪያል ማድሪድ ቢልድ አፕ ባለፈው የውድድር ዘመን በክሩስ ጫማ መስቀል ምክንያት ብዙ ተጎድቶ ነበር። በመስመሮች መሀል መጫወት የሚችል ተጫዋችም በመስመሮች መሀል ኳስ መቀበል የሚችል ላይን ብሬኪንግ ኳሶች መስጠት የሚችል ተጫዋችም አልነበረም። የማዮርካን ጨዋታ ልተውና ማርካ አንድ ዲቴይልድ ስታቲስቲካል አናሊሲስ ስለሱ ሰርቶ ነበር በቀደሙ ጨዋታ በፊት እና 2 የሚገርሙ ቁጥሮችን ሰጥቶ አየሁ። አንደኛው ብዙ የተሳኩ ፓሶችን ያደረገ ተጫዋች በመሆን በላሊጋ 262 ፓሶች አድርጓል። ብዙ የማጥቃት ፓሶች ወይም ቀጥተኛ ፓሶች ወይም ፎርዋርድ ፓስስ የሚሏቸውን በማድረግ 187 ፓሶች ያድርጓል። 2 ዋና ዋና የፓሲንግ ፓራሜትሮች ናቸው እና በእነዚህ በሁለቱ ፓራሜትሮች ሁለተኛ ነው። በሁለቱ ብዙ የተሳኩ ፓሶች በማድረግም ብዙ ፎርዋርድ ፓስስ በማድረግ በ3 ጨዋታ ቢሆንም ሳምፕል ሳይዙ አነስ ቢልም ይሄንን ግን በጣም ቀጥተኛ በሆነው ለቢልድ አፕ ብዙ በማይጨነቀው በአንዶኒ ኢራዮላ ቦርንመዝም ውስጥ እናየው ነበር። አጋጣሚ አይደለም። የሚበልጠውን ተጫዋች ማንነት ስታይ ነው የሪያል ማድሪድን የኳስ ቁጥጥር፣ በመስመሮች መሀል ኳስ የማቀበል ጥራት እና የቢልድ አፕ ጥራት ምን ያህል ከፍ እንዳደረገ የምታዩ። አሁን በጠቀስኳቸው 2 ምድቦች ቀዳሚው ተጫዋች የባርሰሎናው ፔድሪ ነው። ፔድሪ ብዙ የተሳኩ ፓሶች በማድረግ የቫሌንሲያውን ጨዋታ ሳላካትት ነው አንደኛ ነው። 277 ፓሶች አድርጎ ነበር። ከዛ ብዙ ፎርዋርድ ፓስስ በማድረግ በዚህም አንደኛ ነው 217 ፓሶች በማድረግ። ፔድሪ ከዓለም ምርጥ አማካዮች መካከል አንደኛው መሆኑ የሚካድ ነገር አይደለም። ግን እያወዳደርን ያለ ነው ተከላካይ ከአማካይ ነው።
ፔድሪ የሚያደርገው እንዲያደርገው የሚጠበቅ ነገር ነው። የዲን ሃውሰን ለተከላካይ ሲሆን ግን በጣም ትልቅ ቦነስ ነው። ከዚያ ደግሞ ሌላ አንግል ሰጥቷቸዋል። የመጀመሪያ የሪያል ማድሪድ የላሊጋ ጨዋታ ከተደረገ በኋላ አንድ የደነቀኝን የዲን ሃውሰን ስታቲስቲክስ አነሳ ነበር። 17 ረጃጅም ፓሶች ሞከረ፣ 16ቱን አሳካ። ይሄ ክሩሳዊ ነው፣ የክሩስ ቁጥር ክሩስ ነበር እንደዚህ ያደርግ ነበር። የአግድሞሽ የ30 የ50 ፓሶች እየሰጠ ከ17 ፓስ 16ቱን ፐርፌክት ኢንች ነበር። በትክክል ለፈለገው ተጫዋች ያልተዛነፈ ኳስ ማቀበል ይችል ነበር። በጊዜው ገርሞኝ ነበር፣ በተለይ ረጃጅም ፓሶች መሆናቸውን ስታይ እና ረጃጅም ፓሶች ደግሞ የበለጠ ለኤግዚኪዩሽን የሚያስቸግሩ ስለሆኑ 10-15 ፓስ ማቀበል ምን ጠብቀው ነው። እነዛን ረጃጅም ኳሶች እያቀበለ ነው እንደዚህ አይነት ስኬት ነበር። አሁን የቀዳሚውን ጨዋታ ሳንጨምር በመጀመሪያዎቹ 3 ጨዋታዎች 27 ረጃጅም ፓሶች አድርጎ 23ቱን በትክክል አቀብሎ ማንም የሚበልጠው የለም። በዚህ አባቱን ለዚህ አመሰግናል። አባቱ ራሱ የሆነ ጊዜ በጣም ትልቅ ተስፋ የነበረው የአያክስ አካዳሚ ተጫዋች ነበር። በኋላ በሆላንድ በአምስተርዳም የተወለደው ዲን ሃውሰን እንደሚታወቀው እና ምን ይላል 9 ዓመቴ ገና እያለ በ5 ኤ ሳይድ ወይ በ7 ኤ ሳይድ ሜዳ አይደለም ማለት በትንሽ ሜዳ አይደለም፣ በ11 ኤ ሳይድ ሜዳ በትልቁ ሜዳ ገና በ9 ዓመቴ ረጃጅም ፓሶች እንዳቀብል እየደጋገመ በድግግም ያስተምረኝ ነበራል እስኪ ሰለቸኝ ድረስ። መጀመሪያ አካባቢ ከ15 ሜትር በላይ ማቀበል አልችልም ነበር 9 ዓመቴ ስለነበር። በኋላ ግን ብዙ እየሰራንበት ስለመጣን አሁን እንዲህ ሲቀናኝ አባቴ ነው ትዝም ይለኛል። አንዳንድ ጊዜ የፕሮፌሽናል ተጫዋች ልጅ መሆን ጥቅሙ ይሄ ነው። ድንገት ቨርጂል ቫን ዳይክ ሊቨርፑልን በአንድ ፓስ 50 ሜትር ወደፊት ይወስዳል። አንድ ፓስ ለሞሐመድ ሳላ ሰጡ እና የተጋጣሚ ቡድን ፕሬሲንግ በአንድ የቨርጂል ቫን ዳይክ ረጅም የአግድሞሽ ፓስ ምክንያት ውሃ ይበለዋል ማለት ያንን ሁሉ ነው ትሬስ ፓስ ስንት መስመሮች እንደሚያልፍ መገመት ይቻላል። የሊቨርፑል የመሀል ተከላካይ በአንድ ጊዜ ለሊቨርፑል አደገኛው ተጫዋች ኳስ ይሰጣል ማለት ነው። አሁን ይሄንን ማድረግ የሚችሉ ተጫዋቾች ሪያል ማድሪድ አሉት። ትሬንት ይሄንን ማድረግ ይችላል። በቀደም አንድ የሚደንቅ ፓስ ከጨዋታ ውጭ ሆነ እንጂ የሚያስደንቅ ፓስ ለኪሊያን ምባፔ ሰጥቶት ነበር። ትሬንት በረጃጅም ኳሶቹ ጨዋታ ስዊች በማድረግ ችሎታው የተጋጣሚ ቡድን ፕሬሲንግ በሚሻገሩ ፓሶቹ ብዙ የሚደነቅ ተጫዋች መሆኑን እናውቃለን። የማድሪድ ማጥቃት አሁን ድንገት በተከላካዮቹ ምክንያት ብቻ ሌላ የማጥቃት ዳይሜንሽን አለው ማለት ነው። በአንድ ፓስ ለምባፔ አይነት ወይ ለቪኒ አይነት ፈጣን ተጫዋች ከተጋጣሚ ቡድን የተከላካይ መስመር ጀርባ ኳስ መጣል ይቻላል ማለት ነው። ስለዚህ የሪያል ማድሪድን የኳስ ቁጥጥር ጥራት እንዴት እንደጨመረው ባጫጭር ፓሶቹም ቅድም ጠቅሻቸዋለሁ። ባጫጭር ፓሶቹ ስኬት ፔድሪ ብቻ ነው የሚበልጠው። በፎርዋርድ ፓሶቹ ፔድሪ ብቻ ነው የሚበልጠው። በረጃጅም ፓሶቹ ግን የሚበልጠው የለም። በቁጥራቸውም 27 በመሆናቸውም በስኬታቸውም በኤግዚኪዩሽኑ በትክክል ማቀበል በመቻሉ የሚበልጠው የለም። ዲያጎናሎቹ ሪያል ማድሪድ ሩዲገርን፣ ሚሊታውን፣ ራውል አሴንሲዮን ሲጠቀም የማያገኛቸው አይነት አድቫንቴጆች ናቸው። በዚህ ተጫዋች መኖር ብቻ ቅድም እንደ ጠቀስኩት የሪያል ማድሪድ የመከላከል ጥራት ሳምፕል ሳይዙ ትንሽ ነው፣ የጨዋታዎቹ ቁጥር ትንሽ ነው፣ ጊዜው ገና ነው ይገባኛል። ግን የምናወራው ስለ ምልክቶች ነው፣ አሁን ስለታዩ መሻሻሎች ነው። ምሳ መግቢያች ላይ እንዳነሳሽው ሪያል ማድሪድ ሁሉንም ጨዋታዎች አሸንፎ ነው የውድድር ዘመኑን የጀመረው እና ተጠናቆ ተሰርቶ ያበቃ ቡድን አይደለም። ግን አንዳንድ የሚታዩ መሻሻሎች አሉ። በተለይ ኮንስትራክሽኑን በተመለከተ ከራሞስ ጋር ይነጻጸራል። ከራሞስ ጋር መነጻጸሩ እኔ በተጫዋች አይነትነት አንድ አይነት አይደሉም። ከራሞስ ጋር ቢዋጣ በጣም ቢጣመር በጣም የሚዋጣለት አይነት ተጫዋች ነው እንዲያው፣ ምክንያቱም ይለያያሉ በካራክተሪስቲክሳቸው። እንዲያውም ሌኪፕ የቀድሞውን የሪያል ማድሪድ የካንቴራ ውጤት የሆነውን ከካስቲያው የወጣውን ፍራንቼስኮ ፓቮንን አነጋግሮት ነበር። ፓቮን ሲባል ፓቮኔስ ዚዳኔስ የሚሉት ነገር ነበረ። ፍሎረንቲኖ ፔሬዝ የአካዳሚ ተጫዋችና ሜጋስታር ዚዳንና ፓቮን አይነት እንደዛ ፖሊሲ ነበራቸው። የጋላክቲኮስ ፖሊሲ ይባላል በጥቅሉ። ግን እሳቸው ዚዳኖችና ፓቮኖች ማለታቸው ነው። ፓቮን ሲባል ያ ፖሊሲያቸው ነው ይመጣልን።
ግን ምን ይላል ሰርጂዮ ራሞስ ከሪያል ማድሪድ ትልቅ ሌጀንዶች መካከል አንደኛው የሆነው በፍጥነቱና በአካላዊ ኃይሉ ነው ይላል፣ በፊዚካል ፓወሩ ነው። ዲን ሃውሰን ይለያል። ምክንያቱም እሱ ደግሞ አሁን የስኬት መንገድን የጀመረው በፍጥነቱና በፊዚካል ፓወሩ አይደለም፣ ጨዋታ በመገንዘብና ቦታ አያያዝ ችሎታውን በመጠቀም ጨዋታ በማንበብ ችሎታው ነው። እኔ እንዲያውም ማነጻጸር ሁል ጊዜም ትክክል ባይሆንም በተለይ ከራሞስ አይነት ታላቅ ተጫዋች ጋር አንድን ወጣት ተጫዋች ማወዳደር ትክክል ባይሆንም ግን በታክቲካዊ ኢንተለጀንስ ዲን ሃውሰን ይበልጣል ይላል። ምክንያቱም ራሞስ የመስመር ተከላካይ ነበር። ሪያል ማድሪድ ሲያመጣው የመስመር ተከላካይ ሆኖ ነው የመጣው። የመስመር ተከላካይ ጨዋታ አያንብብ ተብሎ አልተከለከለም። ግን የመስመር ተከላካይ ዋና ካራክተሪስቲክስ ግን ጌም ሪዲንግ አይደለም። የመሀል ተከላካዮች ናቸው የበለጠ ጨዋታ እንዲያነቡ የሚጠበቀው። ራሞስ የመጣው የበለጠ ፊዚካሊቲ ከሚጠይቅ የሜዳው ስፍራ ስለሆነ ያንን የፉልባክ ሜንታሊቲ ይዞ ቀጥሏል ይላል። ዲን ሃውሰን ግን ሲጀመርም የመሀል ተከላካይ አልፎ አልፎ አማካይ ሆኖ ይጫወት የነበረ ተጫዋች ነው። በዚህ ምክንያት በጌም ኢንተለጀንስ እንዲያውም ጨዋታ በመገንዘብ ችሎታ ከራሞስም ላቅ ብሎ ይታየኛል ይላል ፓቮን የመሀል ተከላካይ ነው፣ እዚያ ቦታ ላይ ተጫውቶ ያውቃል። ስለዚህ እንደ ፓቮን አይነቱ ሰው ሲናገር ኤክስፐርት ነው የተናገረው። ያ ቦታ ምን እንደሚጠይቅ ተጫውቶ በላቀ ደረጃ ለሪያል ማድሪድ ተጫውቶ ከሚያውቅ ሰው የሚሰማ የኤክስፐርት አስተያየት ተብሎ ሊጠቀስ ይችላል። ለዚህ ነው ቶኒ ክሩስን ተከላካይ አድርጎ እንደመጠቀም ነው ብለው ሰዎች የሚያደንቁት። አሁን ከኦሳሱና ጋር በነበረው ጨዋታ እነዛን ፓሶች አጭርም ረጅምም መካከለኛም ፓሶች ያቀበልበት እኔ ያነሳሁት ያኔ ከጨዋታው መጠናቀቅ በኋላ በማግስቱም ስንጠቅሰው የነበረው ነገር ላይ አንዳንድ ታሪካዊ ቁጥሮች እያየሁ ነበር። የሪያል ማድሪድ ተጫዋች ሆኖ በአንድ ጨዋታ ተከላካይ በሚባል ዘርፍ የተቀመጠ ተጫዋች እንዲህ አይነት የረጃጅም ኳሶች ስኬት ሲመዘገብ ከ7 ዓመት በኋላ ለመጨረሻ ጊዜ ይህንን ያደረገው ራሞስን በጣም ጥሩ የረጅም ፓሶች አቀባይ ነበር። ለነገሩ በዚህ ጥሩ ነው፣ በቴክኒክ በጣም ጥሩ ተጫዋች ነው ራሞስ። በጣም ጥሩ የፍጹም ቅጣት ምትመቺ፣ በጣም ጥሩ የቅጣት ምትመቺ እንደነበር እናስታውሳለን። ያው ሪያል ማድሪድ ውስጥ ከሱ የተሻለ የቅጣት ምት ኤክስፐርቶች ስለነበሩ በአብዛኛው ክርስቲያኖ ስለነበር ቅጣት ምት ብዙ ሲመታ አላየ ነው። ግን በጣም ጥሩ የቅጣት ምትመቺ ነው ራሞስ። በቴክኒክ በጣም ጥሩ ተጫዋች መሆኑ ግልጽ ነው። 2018 ላይ ሪያል ማድሪድ ከሌጋኔስ ጋር ተጫውቶ ራሞስ ረጃጅም ፓሶች ስኬቱ ከ88% በላይ ነበር። ይሄኛው 94% ነው የዚህ ዓመት የፓሲንግ አኪዩሬሲው። ከራሞስም ታሪካዊ ስታቲስቲክስ ይበልጣል። በተለይ ከኳስ ጋር ያለው ጥቅም ለዚህ ነው ከክሩስ በኋላ ሪያል ማድሪድ ተከላካይ ቢሆንም እንዲህ አይነት አዲስ ዳይሜንሽን የሰጠ ተጫዋች አገኙ የሚባለው። አማካይ አይደለም፣ ክሩስ ቦታ ላይ የሚጫወት አይደለም፣ ግን ወደፊት ጠጋ ብለው ይጫወት እያሉ ኢንሲስት የሚያደርጉ ሰዎች እንዳሉ ግን ሰማለሁ። በማድሪድ በኩል መጫወት ይችላል፣ ፒቮቴ የሚሉት እነሱ መሆን ይችላል ወደፊት ተጠግቶ። እንዲያውም ፍሬሙ፣ ቁመቱ፣ ተክለ ሰውነቱ፣ ቅጥነቱ ምናምኑ ከቡስኬትስ ጋር ይመሳሰላል እና የሰውነት ፖዚሽኒንጉም ከቡስኬትስ ጋር ይመሳሰላል። የፓሲንግ ቴክኒኩም ከቡስኬትስ ጋር ይመሳሰላል። የጨዋታ ንባቡም ልክ እንደ ቡስኬትስ ነው። ስለዚህ እንዲያውም ሪያል ማድሪድ ወደፊት ቢያስጠጋው ይሻላል፣ እንዲያውም የበለጠ ይጠቀምበታል ብለው የሚያምኑ ሰዎች አሉ። ምክንያቱም አሁንም እዛ ቦታ ላይ ሹዋሜኒ ቢሻሻልም ቫልቬርዴ ቢኖራቸውም ክሩስ ካማቪንጋ ተጎድቷል። ግን ካማቪንጋም ሲኖር ክሩስ የሚያደርገውን ማድረግ የሚችሉ ተጫዋቾች አይደሉም። ይሄኛው ግን ይችላል። በረጃጅም ኳሶቹ ብቻ አይደለም፣ በጌም ኢንተለጀንሱ ነው። ግን ረጃጅም ኳሶችን ከወሰድን አይቀር ወደ ኋላ እንሂድና አንድ ሶፋ ስኮር የሚባል የስታቶች ፊድ የሚያደርግ አንድ ዌብሳይት አለ። ወደ ኋላ ተመልሶ 15 እና ከዛ በላይ የተሳኩ ረጃጅም ኳሶችን የሰጠ ተጫዋች የመጨረሻዎቹን 3 ወደ ኋላ ተመልሶ ሲቃኝ 2 ጊዜ ቶኒ ክሩስ ነው እነዚህን ያደረገው። 2018 ላይ ከአትሌቲኮ ማድሪድ ጋር 2023-24 ላይ ከአትሌቲኮ ማድሪድ ጋር በነበረ ጨዋታ ከ18 ረጃጅም ኳሶች 16ቱን አሳክቶ ስለነበር በ2021 ደግሞ
በተመሳሳይ ሲዝን ከ18 ረጃጅም ኳሶች 18ቱን አድርሶ ነበር በትክክል ለጓደኞቹ። ከዚያ በኋላ ዲን ሃውሰን ነው የሚመጣው። ያለፉት 3 ከ15 በላይ የተሳኩ ረጃጅም ኳሶችን ለቡድን ጓደኞቻቸው በትክክል ያቀበሉ ተጫዋቾችን ብናይ 2ቱ የክሩስ ስታቶች ሆነው እናገኛቸዋለን ማለት ነው። ስለዚህ አዲስ ነገር ጨምሯል። ያው ሪያል ማድሪድ እንደሚታወቀው በተለይ የኳስ ቁጥጥሩን የፓሶቹን አይነትና ብዛት ለመጨመር በማሰብ የሆነ ጊዜ የሮድሪ ስም ደግሞ በሌላ ጊዜ የማርቲን ዙቢሜንዲ ስም ይነሳ ነበር። አሁን እነሱን አለማስፈረሙ ትክክል ነው ትክክል አይደለም፣ ሪያል ማድሪድ በዚህ ውሳኔ ያተርፋል አያተርፍም ወይ ሌላ አይነት ተጫዋች ማምጣት ነበረበት፣ እነሱን እንኳ ባያገኝ ምን በማድሪድ በዚህ ውድድር ዘመን ስኬት ላይ የሚታይና ስህተት ወይ ትክክል ተብሎ የሚበየን ሊሆን ይችላል። ግን እስካሁን ባሉት ጥቂት ጨዋታዎች ግን ይሄ ተጫዋች ከፔድሪ ቀጥሎ ብዙ የተሳኩ ፓሶች፣ ብዙ የተሳኩ የማጥቃት ፓሶች ያደረገ፣ በረጃጅም ኳሶች ደግሞ አንደኛ ነው። ስለዚህ ከኋላ እርጋታ የሚያሰፍን ሪያል ማድሪድ ካለፈው የውድድር ዘመን የበለጠ ሜትሮችን ወደፊት ተጠግቶ እንዲከላከል የሚያግዝ ሰፊ የሜዳ ክፍል የመከላከል ችሎታ ያለው አስደናቂ ፖዚሽኒንግ፣ የጌም ሪዲንግ ጨዋታ የማንበብ ችሎታ ያለው ተጫዋች መሆኑ እንደተጠበቀ፣ ጊዜያቸውን ያልሳቱ ታክሎች መውረድ የሚችል ተጫዋች መሆኑ እንደተጠበቀ ሆኖ ከዚያ በላይ በጣም የሚስተዋል የዚህ ተጫዋች የሪያል ማድሪድ ጥቅም ግን ከኳስ ጋር እየሰጣቸው ያለው ጥቅም ነው። የዚህ ተጫዋች ግልጋሎት እንግዲህ በሪያል ማድሪድ የሚታይ ይሆናል። ያው ቀይ ካርዱ ለሪያል ማድሪድ ምንም ጥያቄ የለውም አይደለ? በቀጥታ ነው የሚጎራቸው። አሁን ደግሞ ሩዲገርም 3 ወር እንደዚህ ስለተጎዳ የቁጥርም ችግር አለባቸው። ኤደር ሚሊታው ተመልሷል፣ ግን ቀይ ካርዱ ሲጨመር ቅጣቱ ካልተነሳ ምክንያቱም ማድሪድ ይግባኝ ይጠይቃል። ያው የዛሬው ጨዋታ ላይ ተግባራዊ የሆነም ቻምፒየንስ ሊግ ስለሆነ ግን በላሊጋ ይግባኝ ይጠይቃሉ። ይግባኙ ካልተነሳ ያው ምናልባት ጨዋታዎች ያልፉታል። አሁን ተጫዋቹ እየሰጠ ባለው ጥቅም የተነሳ እሱን ማጣትን አፎርድ አያደርጉም። በጣም ጠቃሚ ተጫዋች ሆኗል። ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ ዓመት ብስራት ከብርሃን ከተማ። ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ